በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ብኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንዲሁም አትለይምና እናቱ እናታችን እመብዙኃን ወላዲተ አምላክ ለስም አጠራሯ ክብር ምስጋና ይግባት። የሐመረ ኖህ የዩቲዩብ ቻናል ተከታታዮች ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ድጋፋችሁን እንድታሳዩን ስንል በትሕትና እንጠይቃለን። አንድ አምላክ በሚሆን 9 ቀን በዚች ቀን የከበረና የተመሰገነ ታላቅ የልደት በዓል ሆነ። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ከእመቤታችን ከከበረች ከድንግል ማርያም የተወለደባት ዕለት ከበዓላቱ ሁሉ ተለይታ ከፍ ከፍ ያለች ናት። የቤተ ክርስቲያን መምህራንም አባቶች የከበረው የልደት በዓሉን በ2 ቀናቶች ያከብሩ ዘንድ በምክራቸው ተስማሙ። ከወደ ኋላም ባለ በ28 ሌሊት የልደቱ በዓል ነው። በ29ም በዓላቱ ጳጉሜ 6 በሆነ ጊዜ በዚያች ዓመት የልደቱ በዓል በ28 በበዓላት ይከበራል። ጳጉሜ 5 ከሆነም ግን በ29 ይሆናል። ስለዚህም የበዓላት ሁሉ ራስ የሆነው የከበረ የልደት በዓል በሁለቱ ቀኖች እንዲከበር አዘዙ፣ ወሰኑ። የበዓላት ራስ ስለሆነው ስለ ከበረ የልደቱ በዓል የከበረ ወንጌል እንዲህ አለ። በንጉሥ በሄሮድስ ዘመን በይሁዳ ዕፅ በቤተልሔም ጌታ ኢየሱስ በተወለደ ጊዜ እነሆ የፍልስፍና ሰዎች ከምሥራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከብም በምሥራቅ አይተው እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉ እኒህ ፈላስፎችም ከበለዓም ወገን ናቸው። እነርሱም በከዋክብት የሚፈላሰፉ ናቸው። በመጽሐፋቸውም በበለዓም መጽሐፍ የአይሁድ ነገድ ሊወለድ እንዳለ ተጽፏልና እርሱ በለዓም ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ብሎ ነበርና። ይቅር ባይ እግዚአብሔርም በረቀቀ ጥበቡ በሚያምኑበትም ሳባቸው። እነርሱም ከዋክብትን በመጠባበቅ የሚፈላሰፉ ናቸውና ይህንንም ኮከብ ገለጠላቸው። ባዩትም ጊዜ ደስ አላቸው። መልኩም በብዙ አይነት ለውጥ ነውና ሕፃን የታቀፈች ድንግል ብላቴና ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰዎችም ሲገናኝ ይሰወራልና ሲቆሙም በሌላ አንጻር ይገለጥላቸዋል። እነርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው። እጅግም አዘኑ፣ የሚያደርጉትንም አላወቁም። በኋላ ወደ ኢየሩሳሌም ከተማ ገብተው ስለ ተወለደው ንጉሥ ጠየቁ። የእኒህም ሰዎች ቁጥራቸው 30,000 ነው። ነገሥታቱም 3 ናቸው። ለእያንዳንዱም ንጉሥ 10 ሺህ ሰራዊት አለው። ንጉሡ ሄሮድስም በሰማ ጊዜ ደነገጠ። ኢየሩሳሌምም በመላው ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝብ ጸሐፊዎችን ሁሉ ሰብስቦ ክርስቶስ በየት ይወለዳል ብሎ ጠየቃቸው። በአይሁድ ዕፅ በቤተልሔምም ነው አሉ። በነቢዩም እንዲህ ተብሎ ተጽፏልና የኤፍራታ ዕፅ ቤተልሔም አንቺ ከአይሁድ ነገሥታት አታንሽም፣ ወገኖችሽም ከእስራኤልን የሚጠብቅ ንጉሥ ካንቺ ይወለዳልና። ከዚህም በኋላ ሄሮድስ 70 ሰገልን ጠርቶ ኮከብ የታየበትን ዘመን ከነርሱ ተረዳ። ሂዳችሁ የዚህን ሕፃን ነገር መርምሩ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ሄዱ። እነሆ በምሥራቅ ያዩት ኮከብ ወደ ቤተልሔምም እስኪያደርሳቸው ይመራቸው ነበር። ሕፃኑም ካለበት ዋሻ ላይ ደርሶ ቆመ። ኮከቡንም ባዩ ጊዜ እጅግ ደስ አላቸው። ወደ ቤትም በገቡ ጊዜ ሕፃኑ ከእናቱ ከድንግል ማርያም ጋር አገኙት። ወድቀውም ሰገዱለት። ሳጥናቸውን ከፍተው ወርቅ፣ ከርቤ፣ ዕጣን፣ እጅ መንሻ አቀረቡለት። በእግዚአብሔርም ፍቃድ ዮሴፍ እመቤታችን ቅድስት ድንግል ማርያም ሕፃኑ ጌታ ኢየሱስ በዚያች ዕለት ወደ ቤተልሔም መጡ። እዚህም ሰብአ ሰገልን አገኟቸው።
የክብር ባለቤት ጌታችን ኢየሱስ ክርስቶስ ያለ ናዝሬት በሌላ ቦታ አላደገምና ከተወለደም ዕድሜው 2 ዓመት ሆኖት ነበር። አምላክ ነውና ስለ መንግሥቱ ወርቅን ገበሩለት፣ ክህነትም ገንዘቡ ነውና ዕጣን ገበሩለት። ማያዊ ለሆነው ሞትም ምልክት ከርቤን ገበሩለት። ወደ ሄሮድስም እንዳይመለሱ በሕልም ነገራቸው። በሌላ መንገድም ወደ አገራቸው ተመልሰው ገቡ። አምላክ በሥጋ ስለ መገለጡ አዋጅ ነጋሪዎችና ሰባኪም ሆኑ። ይህችም ዕለት ነቢዩ ኢሳይያስ ትንቢት ስለ እርሷ የተናገረላት ናት። እንዲህም ብሎ እነሆ ድንግል ጸንሳ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከእኛ ጋር ማለት ነው። ስለዚህችም የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ። እግዚአብሔር አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትምም፣ የሚገባባትም የለም። የእስራኤልም ፈጣሪ እግዚአብሔር እንደ ተዘጋች ይገባባታልና ተዘግታም ትኑር አለ። ነቢዩ ዳንኤልም አለ፣ ሌሊት በራእይ አየው፣ እነሆ ታላቅ አንድ ሰው ልጅ በሰማይ ደመና መጣ፣ ዘመኑም ወደሚያስረጅ ደረሰ። ከፊቱም አቀረቡት። የዘላለም አገዛዝ ጌትነትም በመንግሥት ተሰጠው። ሕዝቡንና አሕዛብን ሁሉ መንደር መንድረው የሚኖሩትና ነግደውም ነገሥታትም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግሥቱም የማያልፍ የማይጠፋ ነው። ዳግመኛም ኢሳይያስ እግዚአብሔር እኔ የሥጋ መጋረጃ በመጋረድ ተገለጸልኝ አለ። አሁንም ደግሞ አዲስ ሰማይ አዲስ ምድር ሠራ ዘንድ አለኝ አለ። ሁለተኛም ከይሲ ስር በትር ትወጣለች፣ ከእርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና ይኸው ሥልጣን በጫንቃው የሆነው ክርስቶስ ነው። ስሙም ድንቅ መካር፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ኤርምያስም አለ፣ እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃን አወጣለሁ፣ በምድርም የቀና ፍርድ ያደርጋል፣ እግዚአብሔርም ያመኑ ያድናቸዋል። ኤልሳም እንዲህ አለ፣ እግዚአብሔር ከሰማይ ይወርዳል፣ እስራኤል ልጆች አደባባይ በመመላለስ ለሕዝብ እውነትን ያስተምራቸዋል። ከአብርሃም ልጅነት ልዩ ከሆነው ወገኖቹ በቀር አሕዛብ ሁሉም ይታዘዙታል። ኖህም ነቢይ እንዲህ አለ፣ እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው። ኖህም እንዲህ አለ፣ እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው። ነቢዩ ኢዮኤልም እንዲህ ተናገረ፣ የእግዚአብሔር ዙፋን የሆነችው ብላቴና ድንግልን አየው፣ እርሷም እንደ እሳት ያለባት ነበረ። ስለ እርሷ ይቺ ማናት እና ብዬ ኪሩቤልን ጠየቅኩት። ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይቺ ድንግል ናት። በእርሷም የተጎሳቆሉ አሕዛብ ይድናሉ። ላመነባትም ረድኤትና መጠጊያ ናት። ዳዊቱም በመዝሙሩ እንዲህ አለ፣ እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋህዶ ወለድኩህ አለኝ። ለምነኝ አሕዛብም ርስት አድርጌ እሰጥሃለሁ፣ ግዛትም በመላው ዓለም ነው። ዳግመኛም አብ አለ፣ ቀዳማዊ ወልድ በኃይል ቀን ካንተ ጋር ሳለሁ ከአጥቢያ ኮከብ በፊት ከሆነው ወለድኩህ። እንደ መልከ ጻድቅም ሥርዓትን አንተ የዓለሙ አገልጋይ ካህን ነህ ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። ቤዛ ይስሐቅም በግ ካቱ ዕፀ ሳቤቅ እንደተገኘ በእስራኤል በበረሃ ውስጥ ካቱም ማለት ውሃ እንደፈለቀ የደነቀች የአሮን በትር እንደ ለመለመችና እንዳፈራች በሳምሶን እጅ ውስጥ ከአህያ መንጋ ውሃ እንደፈሰሰ እንዲሁ የጌታችን ልደቱ በዓቱ ድንግልና ሆነ። በጸባጦስ ውስጥ እሳት እንደነደደች ፊቱንም እንዳላቃጠለች እንዲሁ የመለኮት እሳት ድንግልን አላቃጠላትም። ለእርሱም ከቸሮ አባት ከማያዊ መንፈስ ቅዱስ ጋር ጌትነት ክብሩን ምስጋና ሰገዱ። ከእርሱ ጋር በትክክልነትም ይገባል ለዘላለሙ አሜን። በዚህችም ዕለት የኤፍሬም ወገን መስፍኑ ኢያሱ ተወለደ። እርሱም ለእስራኤል ልጆች ከጥላት መድኃኒት ሆኖ ያዳናቸው ነው። የጌታችንም መወለድ ለአዳምና ለልጆቹ መድኃኒት ሆናቸው።
የእርሱም የቀድሞው ስሙ ሆሴዎስ ነበር። እስራኤልንም ከአማልክት ጦርነት በራይፍት ባዳናቸው ጊዜ ኢየሱስ ተብሎ ተጠራ። ይህም አዳኝ ማለት ነው። ሙሴም ከሞተ በኋላ እግዚአብሔር መረጠውና ለእስራኤል መንፈስ አድርጎ ሾመው። ልዩ ከሆኑ አሕዛብም ጦርነት አዳናቸው፣ ርስታቸውንም አወረሳቸው። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ታምር ይህ ነው። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በራሳቸው ክንፋቸውን አጋጠሙ። ከምድር እስከ ሰማይ ድረስ ረበው ቦታዋንም ሸፈኑ። በዓለም ያሉ ጣዖታት ሁሉ ዲያብሎስም ከጣዖታት አንዱስ እንኳን ማዳን እስከማይችሉ ድረስ ተንቀጠቀጡ። በዚህም ጊዜ ሰይጣናት ወደ አለቃቸው ወደ ዲያብሎስ ተሰበሰቡና ጌታችን ሆይ ኃይላችንን ቀጥቅጦ ያጠፋ በሥልጣናችንስ ላይ ችግር የፈጠረ ማን ነው? እሱ በዓለም የተወለደው ብለው ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዛሬ ነገሩን መርምሬ ውጤቱንም እስካመጣላችሁ ድረስ ጥቂት ታገሱኝ አላቸው። ከእኔ የሚሰወር ነገር የለምና አላቸው። በዚያም ጊዜ የአርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዚያም ከመሬት በታች ካለው አዝቅት ወረደ። ዳግመኛም የተወለደውን የጌታ የኢየሱስ ክርስቶስ ምስጢርን ልደት ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልቻለም። የጌታ ኢየሱስ ክርስቶስ ምስጢረ ልደቱን መርምሮ ለመረዳት በተሳነው ጊዜ እያዘነ ወደ ወገኖቹ ተመልሶ ሲመጣ በግንባራቸው ፈግም ብለው ወድቀው አገኛቸው። እሱ ግን አይዟችሁ፣ አትፍሩ፣ መንግሥቴ ከኔ አታልፍም አትናወጥምም በማለት ልቦናቸውን አጸናቸው። ዳግመኛም ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደችም በኋላ ትፍትሃ ማኅፀን በኢየሩሳሌም ትኖራለች ሲል ለእሷ የተናገረላት ድንግል ወለደች። ይሁን በማለት ያዋጣ ያወርድ ጀመረ። ይህ ልጅ ቢወለድ እኮ መንግሥቴን ያውካል፣ አገዛዜንም ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ የንጉሡ የሕዝቅኤል ልጅ ስን በእሱ ላይ አስነስቼ በመጋዝ አስተረተርኩት፣ ከዓለምም አጠፋሁት። ይልቁን ስለ እሱ ትንቢት የተነገረለት ጊዜው ከመድረሱ በፊት ዓላማውን ወይም አቋሙን አፈራረስኩት። እንግዲህስ ማን ነው ያለ ሥልጣኔ ያለ ትንቢት መድረስስ ዛሬ የምንቀጠቀጥበት ጊዜ ከተደረገው ተአምራት በላይ የተደረገው ተአምር ብዙ ነቢያት ተወልደዋል። እንደ ዛሬ ያለ ችግር አላጋጠመኝም። ከአጽናፍ እስከ አጽናፍ ዓለም ዞርኩኝ። ላይ ወደ አየር ወጥቼ እስከ ሰማይ ደረስኩ። ወደ ባሕርም ጥልቀቶች ወረድኩኝ። በባሕሩም ሁሉ ላይ ዋኘው። ወደ ተራራውና ኮረብታውም ወጣው። የዚህ ልጅ ምስጢር ግን ተመራምሬ ልደርስበት አልቻልኩም። ስለዚህም ሕፃን መወለዱ በመንግሥቴ ላይ በሚመጣውና ችግር ፍርሃት የተነሳ በእኔና በወገኖቼ ላይ ታላቅ ድንጋጤ አድሮብናልና ከእግዚአብሔር ጋር የተነጋገረ በግብፅ 10ን ታላላቅ ተአምር ያደረገ ኤርትራን ባሕር በበትሩ የከፈለ ፈርዖንን ከነሰራዊቱ ያሰጠመ ሙሴም በተወለደ ጊዜ ይህንን የመሰለ ችግር አላጋጠመንምና ይህንን የመሰለ ታላላቅ ተአምራት በማድረግ ቢችልም ከግብፅ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁ። ይልቁንም እስራኤልንም ከግብፃውያን አገዛዝ ነፃ ባወጣቸው ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌአለሁ። ፀሐይን በሰማይ ላይ 12 ምዕራፍ ወደ ኋላ የመለሰ የነዋይ ልጅ ነቢዩ ኢያሱንም በሕይወቱ ላይ ጥላት አስነስቼበታለሁ። ለአምላኩ ቀናኢ የሆነና 3 ዓመት ከ6 ወር ዝናብ እንዳይዘንብ የሰማይን በር በሥልጣኑ የዘጋ ነቢዩ ኤልያስንም ንግሥት ኤልዛቤልና ንጉሥ አክባንን በጥላትነት አስነስቼበታለሁ።
ሊገድሉትም ተዘጋጅተው ነበር። እሱ ግን ሸሽቶ አመለጣቸው። ዳሩ ግን እግዚአብሔር ፈጥኖ ወደሱ አድርገው ኑሮ በዚህ ዓለም እንዲገድሉት ባደረግኩት ነበር። በባቢሎን አገር ገዥ የነበረው ነቢዩ ዳንኤልም ቂሮስ ዘመነ መንግሥት በአንበሳ ጉድጓድ እንዲጣል አድርጌዋለሁ። እንዲሁም ናቡከደነፆር ላቆመው ጣዖት ምስል 3 ደቂቅን አንሰግድም ባሉ ጊዜ በእሳት ጉድጓድ እንዲጣሉ አድርጌአለሁ። ፍጹም ትሕትና ያለውና በእኔ ጎዳና ያልሄደ ኢዮብንም ባለ ዘመኑ ሁሉ እንደ እርሱ የተዋረደ እስከሌለ ድረስ ገንዘቡንም አጠፋሁበት፣ ልጁንም ገደልኩበት። ይልቁንም እሱ ራሱን መላ ሰውነቱን በቁስል ቀሰፍኩት። ይህም እኔን ስለተፈታተንኩትና እሱም ስለተፈታተነኝ የተጋድሎውን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢያት በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን ከሰማያዊ ማዕረጌ ተዋርጄ ዛሬ እንዳገኘኝ ያለ ፍርሃትና ያለ ሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን።